እምበኣልሲ እምነት ካብ ምስማዕውን ብቃል ክርስቶስ እዩ በእግዚአብሔር መንግስት እንደ እምነት የእግዚአብሔር ነገር መቀበል እንደ እምነት ምክንያቱም እምነት የሚወለደው በመስማት ስለሆነ የምትሰማውን እምነትህን ነው የሚገድለው ወይስ እምነትህን ነው የሚያሳድገው? ይሄኛው ያንተ ምርጫ ሆናል ማለት ነው። እግዚአብሔር ይመስገን። ሰላም እላለሁ። እንኳን ወደ እግዚአብሔር ቤት በሰላም መጣችሁ። የትምህርታችን ርዕሱ ምንድነው? ትልቅ እምነት የሚል ነው። ትልቅ እምነት ወይ ደግሞ በትግርኛ ምን ይባላል? አባይ እምነት። ማቴዎስ 5:13 5-13 እንደ እግዚአብሔር ፍቃድ እናየዋለን። ዛሬ ይሄኛ ሁላችን የምናውቀው ምዕራፍ ነው፣ ግን እግዚአብሔር በቃሉ ሁሉ ጊዜ አዲስ ነው። ከ5-13 ምዕራፍ 8 ወደ ቅፍርናሆም በገባ ጊዜ የመቶ አለቃ ወደ እርሱ ቀርቦ ጌታ ሆይ ብላቴናዬ ሽባ ሆኖ እጅግ የተሰቃየ በቤት ተኝቷል ብሎ ለመነው። ኢየሱስም እኔ መጥቼ እፈውሰዋለሁ አለው። የሞተ አለቃው መልሶ ጌታ ሆይ በቤቴ ጣራ ከታች ልትገባ አይገባኝም፣ ነገር ግን ቃል ብቻ ተናገር፣ ብላቴናዬም ይፈወሳል። እኔ ደግሞ ለሌሎች ተገዢ ነኝ፣ ከእኔ በታች ጭፍራ አለኝ። አንዱንም ሂድ ብለው ይሄዳል፣ ሌላውንም ና ብለው ይመጣል፣ ባሪያውንም ይህን አድርግ ብለው ያደርጋል አለው። ኢየሱስም ሰምቶ ተደነቀና ተከተሉት። እንዲህ አለ፣ እውነት እላችኋለሁ በእስራኤል እንኳን እንዲህ ያለ ትልቅ እምነት አላገኘሁም። እላችኋለሁ ብዙዎች ከምስራቅና ከምዕራብ ይመጣሉ፣ ከአብርሃምና ከይስሐቅ ከያዕቆብም ጋር በመንግሥተ ሰማይ ይቀመጣሉ። መንግሥት ልጆች ግን በውጭ ወደ አሉ ጨለማ ይጣላሉ። በዚያ ለቅሶና ጥርስ መፋጨት ይሆናል። ኢየሱስን ለሞተ አለቃ ሂድና እንዳመንህ ይሁንልህ አለው። ብላቴናውን በዚያን ሰዓት ተፈወሰ። እግዚአብሔር ባረከ። አዎ የምዕራፉን ሁላችንም እናውቀዋለን። እግዚአብሔር ይመስገን። ያ እግዚአብሔር ክርስቶስ ኢየሱስን በሚመጣበት ጊዜ ያ ሞተ አለቃ ምን እንዳደረገ ነው የምናየው። ያለ አንድ ብላቴና እንደታመመ እና ከሱ በኋላ ክርስቶስን ልጁን ሊፈውስለት ምን አደረገው? ተናገረው። ጌታ ደግሞ ምን አለ? እሺ ነው ያለ። እሺ እመጣለሁ አለና ከሱ በኋላ ምን አለው? ነው አትምጣ፣ እኔ አንተ ወደ ቤት ልትመጣ ምን አይደለሁም፣ አዎ በቂ አይደለሁም። ነገር ግን እሱ ጋር ነህ ቃል ከተናገር ግን ልጄ ይፈወሳል። ምክንያቱ አለ ማለት ነው። ምክንያቱ ብሎ ደግሞ ቀጠለ። እኔ በአስተዳዳሪዎች በታች እንደ ሞተ አለቃ ሁኜ ምን ያደርጋለሁ? ያስተዳድራለሁ። ስለዚህ እኔ ሂድ ካልኩት ይሄዳል፣ ምጣ ካልኩት ደግሞ ይመጣል። ይሄ አድርግ ሲለው ያደርጋል። ስለዚህ አንተ ደግሞ አንድ ቃል ከተናገር ወይ ደግሞ ቃል ከተናገር ልጄ ይፈወሳል አለ ጌታ። በአነጋገሩ ብቻ ሳይሆን በመስተዋሉ በጣም ተደነቀ፣ ተገረመ። ከሱ በኋላ ምንድን ነው ያለ? ወደ መልሱ አልሄደም። ጌታ ምን አለ? እንደዚህ ያለ ለተከታዮቹ ነው የሚለው
እንደዚህ ያለ ትልቅ እምነት በእስራኤል ምን አላደረኩም? አላገኘሁም። በእስራኤል እንደዚህ ያለ እምነት አላገኘሁም ብሎ ተደነቀ ነው የሚለው ጌታ። በሁለት ነገር የተደነቀበት ስፍራ አለው። አንድ በዚህ፣ ሁለተኛ ደግሞ በሉቃስ 7 በሴትዮዋ እንደተደነቀ ትልቅ እምነት ብሎ እንደተናገረ ይናገራል። በዚህ ሁለቱ በጣም ተደነቀ ማለት ነው። ምንድነው ያደነቀው? በእስራኤል ውስጥ እኮ ነው ያለ እንደዚህ እምነት አላየው። ይሄ ሰው የሞት አለቃ አሕዛብ ነው፣ ጌታ አያውቅም። ምንም የክርስትና እንትን ኤክሰርሳይዝ ምንም ያደረገው ነገር የለም። ግን የክርስቶስ ነገር ግን ሰምተዋል። የሆነ ነገር ግን ሰምተዋል። ምንድነው ያደረገ ጌታ ለተከታዮቹ? በእስራኤል እናንተ እስራኤሎች ነው የሚላቸው ያለ ሕግ አላችሁ፣ ትንቢት አላችሁ፣ ጽሑፍ አላችሁ፣ የአምላክ ነገር በእግዚአብሔር የተመረጣችሁ እንደሱ አይነት እምነት ከእናንተ ሲጠብቅ ግን አላገኘሁም። ግን ከማን አገኘሁ ነው የሚለው ያለ ከዚህ ሞት አለቃ የሆነ አሕዛብ የሆነ ከእሱ ግን ይህን ትልቅ እምነት አገኘሁ ይላል። ይህ ሰውዬ በታች እንዳነበበን ወንድማችን በመንግስት እግዚአብሔር ከአብርሃምና ይስሐቅ ያዕቆብ እራት እበላለሁ አለ። በዚህ አማካይነት ይህ ሰው ድነዋል። ሊበላ ካለው ማለት ነው። እራት ደግሞ የከበረ ነው፣ ይቀመጣሉ አለ ማለት ነው። ስለዚህ ሲናገረው በኋላ እንደ እምነትህ ይሁንልህ ብሎ ምን አደረገው? በዚያ ሰዓት ልጁ እንደተፈወሰ እናየዋለን ማለት ነው። በመጽሐፍ ቅዱስ ትልቅ እምነት ተብሎ የተጻፈ አለ። እንደ ሰናፍጭ ቅንጣት ካለባችሁ ይላቸዋል። እናንተ ጎደሎ እምነት ይላቸዋል። በእምነት የተመሰከረላቸው የሚል ጽሑፍ አለ። ስለ እምነት የሚናገር በብዙ አለ በመጽሐፍ ቅዱሳችን ማለት ነው። ስለዚህ ሰው ወይ እኛ በእምነት እኩል ልንሆን አንችልም ማለት በጌታ በተቀበልነው እምነት እኩል ነን። ዳግም ምን አድርገናል? ተወልደናል። ይሄ ለሁላችን በመንፈስ ቅዱስ እምነትን እንደተሰጠን ያ እምነትን ደግሞ ጸጋ እንደሆነ በነፃ ተሰጥተናል ማለት ነው። በነፃ በእግዚአብሔር ያለንን እምነት ግን ይለያያል። እንደ እምነትህ ነው ያለው፣ እንደ እምነትሽ ነው ያለው። ስለዚህ እንደ እምነትህ በእግዚአብሔር መንግስት እንደ እምነትህ የእግዚአብሔር ነገር መቀበል እንደ እምነትህ ምንም እንትን አያደርግም፣ አያሻማም። ይሄኛው እንደ እምነትህ ይሁንልህ ነው የሚለው ማለት ነው፣ እንደ እምነትህ። ስለዚህ የዚህ ሰውዬ ትልቅ እምነት ብሎ ነው እየጠራ ማለት ነው። እግዚአብሔር ይመስገን። ትልቅ እምነቱ ይቅርና እንደ ትንሽ ነው ያለ። ካላችሁ ነው ያለ። ካላችሁ ይሄ ተራራው ተናድ ስትሉት ይናዳል ነው ያለው ማለት ነው። እንዴት አድርገን ነው እምነት ሊኖረን የሚችለው? እንዴት አድርገን ነው በእምነት ልንመላለስ የሚገባው? እንዴት አድርገን ነው የእምነት ሰዎች ተብለን ልንወጣ የምንሄደው ከእግዚአብሔር ጋር ማለት ነው? ምክንያቱም በዕብራውያን 11 ላይ በብዙ ሰዎች በእምነት የተመሰከረላቸው ተብሎ ነው የተጠራ። ለካ በእምነት ብዙዎች ናቸው የኖሩት። ምን ይመስለኛል ነበረ በእምነት የሚኖር የተለዩ ያ የሆነ ጥሪ የላቸው ያ የሆነ ነገር ያላቸው ማለት ነው። በዕብራውያን ግን ምን አለ? ብዙዎች ምን በእምነት የተመሰከረላቸው ብሎ በዕብራውያን 11 ሁላችን እንደምናውቀው ኢቭን ስማቸውን ያልተጻፉን ብዙ አሉ። ስለዚህ በእምነት መራመድ ይቻላል ማለት ነው። ለአንድ ሁለት የተሰጠ ነገር አይደለም ማለት ነው።
እንደ እምነትህ ተብሎ ነው የተጻፈው ማለት ነው። የእግዚአብሔር ቃል ምንድነው? ጻድቅ በምንድን ነው የሚኖረው ተብሏል? በእምነት ነው። ለእግዚአብሔር ልታሳምረው ደግሞ በእምነት ነው የምታሳምረው። የሆነ ነገር የምታደርገው ወይ የምናደርገው በእምነት ነው። ከእምነት ውጪ ሌላ ወደ እግዚአብሔር መቅረብ አንችልም ማለት ነው። ወላ ስንጸልይ ብሎ ተናግረዋል አይደለም? የጸለያችሁ እንዳገኛችሁ ቁጠሩና ይሆንላችኋል አለ ማለት ነው። ስለዚህ አቤል ምን እንዳደረገ በእምነት ለእግዚአብሔር መስዋዕት እንዳቀረበና እግዚአብሔር መስዋዕቱ እንደተቀበለው ጻድቅ በእምነት ነው የሚኖረው። ስለዚህ ኑሯችን በእምነት ሊሆን ይገባል ማለት ነው። መውጣትና መግባታችን በእምነት ሊሆን ይገባል። እንዴት ነው እምነታችን? ትንሽ በእግዚአብሔር ቃል ልናየው እንሞክራለን ማለት ነው። ሮሜ 10:17 እምበአርሲ እምነት ካብ ምስማዕያ ምስማዕውን በቃል ክርስቶስ እዩ ይብሎ። እምነት በመስማት ነው። መስማት ደግሞ በእግዚአብሔር ቃል ነው ይብላል። በዚህ ሁለት ነገር ነው የምናየው። እምነት ከምንድን ነው የሚመጣው? ከመስማት አንድ በሉ። መስማት ደግሞ ከምን? ከእግዚአብሔር ቃል ሁለት። ይሄኛው አሁን ትንሽ ልናየው እንሞክራለን። እምነት ከየት እንደሆነች ነው የሚናገረው ይሄ ቃል። እምነት ከየት እንደሆነ ዕብራውያን 11:1 ምን ይናገራል? እምነት ምን እንደሆነ ይናገራል ማለት ነው። ስለዚህ እምነት ከየት እንደሆነ እምነትን ምን እንደሆነ ከያዝነው ከሱ በኋላ ይህ በእምነት ምን እንደሆነ ካወቅን በኋላ ምን ይሆናል? ያግዘናል ማለት ነው። ወደዚህ እንሄድ። እምበአርሲ እምነት ካብ ምስማዕውን በቃል ክርስቶስ ይሉ። መስማት ማለት ምን ማለት ነው? እምነት ከመስማት ከሆነ መስማት ማለት ምን ማለት ነው? ትንሽ ስለ መስማት ለኤፌሶን 4:29 በሚሰሙት ጸጋ ይሰጥ ዘንድ እንደሚያስፈልግ ለማለት የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ከአፋችሁ ከቶ አይውጣ። እቲ ንስማዕቱ ንበረኸት ዝኸውን ንምህናት ዘድሊ ሰናይ ዘበለ ዘረባ ደኣ ተዛረቡ እምበር ዘይጠቅም ዘረባ ካብ ኣፍኩም አይውጣ ኢሎ። ከአፋችሁ የማይረባ ቃል አይውጣ። የማይረባ ነው ያ አይውጣ። ስለዚህ እምነት ከምንድን ነው? ከመስማት ነው። ስለዚህ መስማት ደግሞ ምንድን ነው የሚለው ያለ ለእምነት የሚያንጽህ፣ የሚያነጻ፣ የሚያበረታታ፣ የሚያነሳሳ ነገር ልትሰማ ነው የሚለው ያለው። ንሰማዕቱ ንበረኸት ምሳሌ ማለት ነው። እኔ ከአሮን ልናገር ነኝ ማለት ነው። ሲናገር እኔ ሲናገረው ለሱ የሚያንጽ ነገር ልናገረው ብቻ ነው የሚገባ። ያ ለሱ ለሚሰማውን በረከት የሚሆነውን ነገር ሊናገረው ነው የሚገባኝ ማለት ነው። እሱ ደግሞ ሌላ እርስ በርሳችን ነው ማለት። ስለዚህ በመስማት ዙሪያ ነው። ምክንያቱም እምነት የሚወለደው በመስማት ስለሆነ የምትሰማውን እምነትህን ነው የሚገድለው ወይስ እምነትህን ነው የሚያሳድገው? ይሄኛው ያንተ ምርጫ ሆናል ማለት ነው። እንደ ዛሬ ሶሻል ሚዲያ ደግሞ እንትን ያለ አይደለም። ሶሻል ሚዲያው ምንድን ነው የሚለው? ስማኝ ነው የሚለው አይደለም። ስማኝ፣ በቃ ስማኝ፣ ጆሮህን ስጠኝ ነው የሚለው። ሶሻል ሚዲያ ግብ ስትገባ ስማኝ፣ ጆሮህን ስጠኝ ምን ነው የምትለው? ከሱ በኋላ ደስ ስትል እንደዚህ ወደ ላይ እንትን ከዚህ ተነስቶ በዚህ ምን ትሆናለህ? አእምሮ እንትን ይሆናል ማለት ነው። ግን እኛ እንደ መንፈሳውያን ቢረዳንም ባይረዳንም እየመላን ነው።
ያ የምንሰማውን ለእምነታችን ወይ ለማደግ እምነታችን ይሆናል ወይ ደግሞ አለ እምነት ያስቀረናል ማለት ነው። ምክንያቱም እምነት ከመስማት ስላለው ማለት ነው። ስለዚህ በምትሰሙት ምን አድርጉ? ተጠንቀቁ ተብለዋል። ስለዚህ የሚሰማውን እምነቴ ያሳድገዋል ወይ ነው የምንለው ማለት። ስለዚህ እኛ እንደ ክርስቲያኖች ምንድነው ያለ? ለበረከት በቃ የበረከት ቃል ከአፋችሁ ምን አለ? የማይጠቅም ነው ያለ። እንደሱ ነው የሚለው አይደል? የማይጠቅም ከአፋችሁ ምን አታድርጉ? አታውጡ። ምክንያቱም የማይጠቅም ንግግር ለእምነትህ ይገድላል፣ ለእምነትህ ይጎዳል ስለሆነ ስለዚህ የበረከት የሆነ የሚያንጽ ከሆነ ግን እሱ ለእምነት እድገት ይሆናል ማለት። ስለዚህ እምነታችን በምን ዙሪያ ነው ያለ? በመስማት ዙሪያ ነው ያለ። ስለዚህ እምነትን መስማትን ሰምቶ አይሞላም ብለዋል። አይን ደግሞ አይቶ አይጠግብም ብለዋል። ስለዚህ ምንድነው የማደርገው? የእምነቴ ወሳኙ የት ጋር ነው? በመስማት ነው። ምክንያቱም እምነት ከመስማት ነው ያለ። ስለዚህ እምነት ልኖሩልን እንፈልጋለን። በእምነት ለመውጣት፣ በእምነት መግባት፣ በእምነት መኖር፣ በእምነት መጸለይ የሰማነው ግድ ነው እንትን የሚለን የምንሰማውን ግድ ነው የሚወስነው የእምነታችን ማለት ነው። ስለዚህ ይሄ ተናግሬ ቶሎ ብዬ ልጨርስ። በታሪክ በዘኍልቍ ላይ 13 ከ27 እስከ 33 ዘኍልቍ 14 ከ1 እስከ 8 ይህ ታሪኩ ካየነው ምንድነው ያደረገው? ታሪኩ ረጅም ነው። ተልኮ የሄዱ ሰዎች ካሌብና ኢያሱ ሌሎች ሰዎችን ወደ ከነዓን ሊሰልዩ ተላኩ አይደለም። ተልኮ ከመጡ በኋላ ምን ወሬ ነው ይዘው የመጡት? ያ ምድር ምን ምድር ነው? ያ በሱ የሚኖሩ ሰዎች በጣም ትላላቅ እኛ በእነሱ ስንታይ እንደ አንበጣ በቃ የሌለ ወሬ አምጥቶ ለህዝቡ ዘኍልቍ 14 ከ1 ካየነው ለህዝቡ እንዲቆጣ ያ ምሽቱ ሁሉ ለቅሶ በለቅሶ አደረጉት ማለት ነው። እነ ኢያሱና ካሌብን ከመጡ በኋላ ደግሞ ምን አደረጉ? ያ ረደሱ አይደለም ያን ምድር የሰላያነት ይሄድ ነው ብሎ ማር ያለባት ወተት ያለባት ምድሪቷ በጣም እንትን የሆነች በሱ የሚኖሩ ደግሞ እሳቸው ለእኛ ምን ነው እንጀራችን ነው የሚበላው ነው ብሎ ሁለት እንዴት እንደዚህ ሊሆን ይቻላል? ስለዚህ ያዩትን ልክ እንደ አስቀድሞ ያስወሩት ልክ እንደሱ ነው። ግን የእምነት ጉዳይ ነው። የእምነት የሚያየው ውጤት ነው ማለት ነው። እንደ እምነት ካሌብና ኢያሱ ግን የተለየ መንፈስ ነበራቸው ይላል። በዚህ ደግሞ የእምነት ሰዎች እንደነበሩ እና ምን እንዳደረገው ነው እሱ በሚኖሩ ያ በከነዓን ያለው እሳቸው እንጀራችን ናቸው፣ ምግባችን ናቸው። በቃ ለዚህ ህዝብ ደስ የሚል ወሬ ያመጡ። ስለዚህ እኛ እንደ ክርስቶስ በጣም ትልቅ የሆነ ጉድ ኒውስ ነው ያለው። ከአፋችን ለሰው የሚያንጽ ለእምነቱ የሚያበረታ የሚያወጣ ብቻ ነው ልንናገር የምንገባ። ምክንያቱም እምነት በመስማት ነው። እምነት ከመስማት ነው። ስለዚህ የምትሰማውን መጠቀቁ ግዴታ ነው ማለት ነው። እግዚአብሔር ይመስገን። እምነት ከመስማት ነው። መስማት ደግሞ ከምን? አዎ መስማት ደግሞ ከእግዚአብሔር ቃል ብሎ ደግሞ ወደ ምን ወሰደው? ወደ እግዚአብሔር ቃል። እምነቱ የሚመነጨው እምነት ከየት እንደሆነ ነው የሚናገረን ያለው ከእግዚአብሔርን ቃል። ኦኬ
የእግዚአብሔርን ቃል በማቴዎስ 5 ስናነበው ምንድነው ያለ? ሰውየው ባለሞተው አንድ ቃል ተናገር ነው። ቃል ተናገር ነው። በትግርኛ ደግሞ አንድ ነው የሚለው። አንድ ቃል ተናገር፣ በቃ አንድ ቃል ነው። ያ ልጄ ደግሞ ይፈወሳል አለ ማለት ነው። ይፈወሳል አለ። ምክንያቱም አንድ ቃል ስለ ቃሉ ነው። ያ ፈውሱ በቃል ነው ያለ። ሰውየው ገብቶታል። ስለዚህ እምነት ከመስማት ነው፣ መስማት ደግሞ ከእግዚአብሔር ቃል። ኦኬ ይሄ ቃል የሚለው ሰምታችሁ ትሆናላችሁ፣ ተምረነው ሊሆን እንችላለን። ይሄ ቃል የሚለው በግሪክ ቋንቋ ሁለት ገጽ ያለው ነው ወይ ሁለት ትርጉም የያዘ ነው። አንደኛ ምን ይላል? አንደኛ ምን ትርጉም ይዘዋል? ሌጎስ የሚል ትርጉም አለው። ሌጎስ ማለት ምን ማለት ነው? መጽሐፍ ቅዱስ በሙሉ ስታነበው ከዘፍጥረት እስከ ራዕይ ይሄ ሌጎስ ነው የሚባለው ማለት ነው። ይሄ ቃል የሚለው በግሪኩ ሁለት ገጽ ነው ያለው። ይሄኛው ሌጎስ ይላል፣ ሁለተኛ ደግሞ ሬማ ይለዋል። ኦኬ ያ ሬማውን በየትኛው ነው የሚገኘው? በሌጎስ ነው የሚገኘው። ስለዚህ መጽሐፍ ቅዱስ እናነባለን። ይሄ ሌጎስ ነው እናነባለን። ስለዚህ እያነበብ ስንሄድ በአንድ ቦታ ግን ይቀርልናል። በዛ ቦታ ግን ማንበብ ቆም እንላለን። የሆነ ነገር ያስቆመናል። ከሳ እሷ ቃል የሆነ የተለየ ቃል ሆኖ እናገኘዋለን። ይሄ ምንድነው? ሬማ ነው። ይሄ ሬማ ነው። ይሄኛው ደግሞ ነው እምነት የሚወልድ። ያ ሬማ የሆነ ለኛ ህይወት ይሆናል ማለት ነው። ያ መልእክታችን የእግዚአብሔር መልእክት ይሆናል ማለት ነው። ያ መሻገሪያ ይሆናል ማለት ነው። ያ ፈውሳችን ሊሆን ይችላል ማለት ነው። ስለዚህ በዚህ መንገድ ነው የምንጠበቀው ማለት ነው። 12:1 ከነ ቤተሰብህና ከነ ቤተሰብህ ምድርህን ሁሉ ትተህ ውጣ አለው። ለዚህ ለአብርሃም ምንድነው? ይሄ ሬማ የሆነ ቃል ነው። ስለዚህ እግዚአብሔር ለራሳችን የሆነ ለእምነት የሚሆነ ሬማ የሆነ ቃል አለው ማለት ነው። ስለዚህ ስናነብ ስንሄድ ወይ ድማ ስንሰማ ስንሄድ ለእግዚአብሔር እየጠበቅነው እንሄዳለን ማለት ነው። በጸሎቱን ቢሆን ማለት ነው። በጸሎቱን ቢሆን ቃሉ ይላካል ደግሞ ለአንተ ልዩ ሆኖ ይቀራል። ለአንተ ይነካል። እሱ ለአንተ ፈውስ ነው። ያ የመጣው በሱ ምን ታደርጋለህ? ለእግዚአብሔር ለእምነት ለማደግ ይሆንብሃል ማለት ነው። እግዚአብሔር ይመስገን። ዕብራውያን 11:1 ምን ነው የሚለው? በትግርኛ እምነት ነቲ ተስፋ ዝግበሮ ነገር ርግጽ ምግባር ናይቲ ዘይርአ ድማ ምርዳእያ ይብሎ። በአማርኛ ደግሞ ምን ነው የሚለው? እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየው ነገር የሚያስረዳ ነው። ይሄኛው እምነት በዕብራውያን 11 ያለ እምነት ምንድነው? በዕብራውያን ምንድነው? እምነት ማለት ምን ማለት እንደሆነ ነው የሚናገረው። እምነት ማለት ምን ማለት ይሄኛው ዮሐንስ የሮሜ 10 ደግሞ 17 እምነት ከየት እንደሆነ። ስለዚህ ምንድነው የተናገረ? እምነት ተስፋ ስለምናደርገው ነገር። ስለዚህ እምነት ተስፋ ከሌለ እምነት የለም። ተስፋ ከሌለ እምነት የለም። እምነት በተስፋ በምናደርገው ነገር ነው የሚያስረግጠው አለ። ይሄ አንድ እንላለን። የማናየው ነገር የሚያስረዳ ነው ደግሞ ሁለት ደግሞ ይሄኛው። ስለዚህ እምነቱ ይገልጥልናል ማለት ነው። እምነት ያስረዳናል ምን እንደሆነ ማለት ነው። ስለዚህ እምነት ተስፋ ስለምናደርገው ነገር ተስፋ የምናደርገው ነገር በመጽሐፍ ቅዱሳችን መጽሐፍ ቅዱስ
የምን መጽሐፍ ነው? የምን መጽሐፍ ነው? የተስፋ መጽሐፍ ነው። የተስፋ እንደ መጽሐፍ ቅዱስ አድርጎ ተስፋ በተስፋ የሚሞላ መጽሐፍ የለም። ስለዚህ ለእኛ የተጻፈ ተስፋዎች ብዙ አሉ። ስለዚህ ምንድነው ያለ እምነት ተስፋ ስለምናደርገው ነገር የሚያስረግጥ። ስለዚህ እኛ መጽሐፍ ቅዱስን ስናነበው ያ ተስፋ የተጻፈውን ለእኛ ልንወስደው በእምነት ይገባናል ማለት ነው። እግዚአብሔር እኮ እረኛዬ ነው፣ እረኛዬ ነው፣ የሚያሳጣኝ ደግሞ የለም። ይሄ የእግዚአብሔር ቃል ነው፣ ተስፋ ነው። ደግሞ እንደ እምነትሽ እንደ እምነቴ ልንወስደው እንችላለን ማለት ነው። ያ እምነት ተስፋ የሚደረገው ነገር። ስለዚህ በመጽሐፍ ቅዱስ ያሉ ለእኛ የተጻፉ ተስፋዎች ምን ልናደርጋቸው ልንወስዳቸው ይገባናል ማለት ነው። ስለዚህ ስንወጣን ስናየው ነገሩ ተስፋ እንደሌለው ሊያስመስል ይችላል። ነው እግዚአብሔር ግን ምን አለ ብለዋል? በዚህ ምን አለ? አትፍራ ብሎኛል፣ አልፈራም። አትፍራ ብሎኛል። ለምን ነው የምፈራ? ምን ነው የምፈራ? ምን አትፍራ ብሎኛል። በቃ ተጨረሰ። አትፍራ ብሎኛል። እኔ ነው ብለሃል። ስለዚህ ውሰደው። እግዚአብሔር ይመስገን። ስለዚህ እግዚአብሔር የሰጠንን ተስፋ ለራሳችን ልንወስደው ልንነግረው ይገባናል ማለት ለዚህ ነው እምነት ከመስማት ነው የሚለው። ስለዚህ ለእምነታችን የሚያሳድግ አትፍራ የሚል ቃሉ የመጽሐፍ ቅዱስ ስናሰማው እምነታችን ምን ያደርጋል? ኃይል ይሰጠዋል። አይደለም? ኃይል ነው የሚሰጠው። የእግዚአብሔር ቃል ኃይል ነው የሚሰጠው። ያልሆነ ከሰማሳ በጣም ለእምነት ጥሩ አይደለም ማለት ነው። ስለዚህ እግዚአብሔር ይመስገን። እግዚአብሔር ምን ብለዋል? እምነት ተስፋ ስለምናደርገው ነገር ብለዋል። ይሄ ተስፋ የምናደርገው የእግዚአብሔር ቃል ነው። እስከ አንድ ተስፋ የምናደርገው የተስፋ ቃል እስከ አንድ የሚልን አንድ የሚስጣትልኝ የተስፋ ቃል አዎ ቶምና አምላክ ዘፍቁሩ ሁሉን ሰናይ አምላክ ይመስገን። ያ ሁሉ ነገር ለበጎ ነው። በቃ ሁሉ ነገር ለበጎ ነው። ምን አለ? በጎ ነው፣ ለበጎ ነው። እንደዚህ ይሆን እንደዚህ ያለ በቃ ለበጎ ነው። በቃ ለበጎ ቃሉን ለበጎ ብሎኛል። ለበጎና ቃሉ መውሰድ እኛ ክርስቲያኖች ቃል ነው እንትን ያለን የእግዚአብሔር ቃል እሱ ነው ተስፋቸው። የሰው ቃል አይደለም የእኛ ተስፋቸው። የሚባለውን የሚወራውን አይደለም ነው የእግዚአብሔር ቃል ነው። እሱ ነው ተስፋ ያለ። በቃ ለበጎ ነው የኛ ለበጎ ነው። ሁሉ ለበጎ ነው። ለበጎ ነው። ተጨረሰ። ወረቀት አላገኘሁም። በቃ ለበጎ ነው። ስለ ወረቀት ስላገኘሁ ሆነ ነው አይደለም። አልፌዋለሁ። ይሄኛው ግን ለበጎ ነው። በትራይ ለእግዚአብሔር ቃል ታመነው ለበጎ ነው ብለህ ቃልህ አውጣ። ልታወጣ አይፈልግህም ሰይጣን። ምን ልታወጣ ነው የምታፈልግ? ኔጌቲቭ የሆነ ለራስህ እኔ ምን የሆንኩ ብለህ የሆነ ልትናገር ነው የሚወድ ነው። እግዚአብሔር ለበጎ ብሎኛል። በቃ ለበጎ ነው። ስለዚህ ለምን ህይወታችን በእግዚአብሔር ቃል ህይወት አንሰጣትም? እግዚአብሔር ይመስገን። እኛ ህይወት ያለው ቃል ነው የተሰጠን። እግዚአብሔር ይመስገን። ስለዚህ ተስፋ የሚደረግለት ብለዋል። ተስፋ የሚደረግለት አለ። እሱ ምናደርጉ ለራሳችን እንውሰደው፣ ለራሳችን እንመግበው። ሰው በእንጀራና በእንትን
አይኖርም፣ በእግዚአብሔር ቃል ነው ብለዋል። በእግዚአብሔር ቃል ነው። ያ ቃሉ የኛ ተስፋ ነው፣ ያንቺ ተስፋ ነው፣ የኔ ተስፋ ነው። ስለዚህ ያ ቃሉ ይዘን ያ ተስፋን በቃ በሱ እያወራን እንሄድ ይገባል። እሱ ነው ተስፋችን፣ ቃሉ ነው ማለት ነው። ምክንያቱም ለምን እንደሱ ነው? እሱ እንደ ቃሉ ነው፣ ታማኝ ነው። እሺ ሁለተኛ ምንድነው የሚለው? የማናየው ነገር የሚያስረዳ ነው ይለው። እምነት በተስፋ የሚደረገው ነገር ነው፣ እርግጥ ብሎናል። የማይታየው ነገር ደግሞ እርግጥ የሚያስረዳ ነው አለ። የማይታየው ነገር ከአብርሃም ነው የሚሄድልን። አብርሃም ካየነው ሮሜ 4:18 የ100 ዓመት ሽማግሌ ስለሆነ እንደ ሙት የሆነው የራሱን ሥጋ የሳራን ማኅፀን መውቱን መሆኑን በእምነት ሳይደክም ተመለከተ፣ ለእግዚአብሔር ክብር እየሰጠ ይላል። ይሄኛው እዩ፣ ለእግዚአብሔር ክብር እየሰጠ የእሹ ሽማግሌ የ100 ዓመት ሆነው ሳራ ደግሞ እንትን እያየ ለእግዚአብሔር ምን አደረገ? ክብር ሰጠ ማለት ለበጎ ነው ይላል። ለበጎ ነው እያለ ለእግዚአብሔር ክብር ሰጠ ማለት ነው። ኦኬ ለእግዚአብሔር ክብር እየሰጠ ይላል። እኛ ክብር ለእግዚአብሔር ልንሰጠው ሰይጣን አይፈልግም። የእምነታችን አንድ የሚያንጸን ምንድነው? ምስጋናና ለእግዚአብሔር ክብር ልትሰጠው እግዚአብሔር ይመስገን እምነትህ ይወጣል። በእግዚአብሔር ያለ መተማመን ነው የምትናገረው ያለ። አንተ ታማኝ ነህ ነው የምትለው ያለ። በአንተ ታማኝነትህ ነው የሚያምንህ ነው የምትለው ያለ። ስለዚህ ነገር እኮ የሚታይ እኮ ሌላ ነው የሚናገር ያለ። ነገሩ እኮ ሌላ ነው። ግን ለእግዚአብሔር ምን ሰጠ? ለእግዚአብሔር ክብር እየሰጠ መናገራችን ለእግዚአብሔር ክብር መናገር ይሻላል የማይጠቅምና የስንፍና ቃል ማለት ነው። በቃ ለእግዚአብሔር ክብር ሰጠ ይላል። የሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ በአለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠርም ማለት። በቃ በእግዚአብሔር ቃል ምን አልደረገም? አልተጠራጠርም። የሰጠውን ተስፋ ደግሞ ሊፈጽመው እንዲችል አጥብቆ እየተረዳ ግን እግዚአብሔርን ትልቅ እንደሆነ እሱ ለቃሉ ታማኝ እንደሆነ ስለተረዳው ምን አደረገ? ለእግዚአብሔር ልጠራጠረው አልቻለም። ክብር ግን ሰጠው ማለት ነው። ስለዚህ እምነታችን እንደምን ተመስለዋል? እንደ መርከብ ነው የተመሰለው። እየጨረስኩ ነው። እንደ መርከብ ነው የተመሰለው። መርከብ ደግሞ በምንድን ነው የምትሄደው? በባህር ውሃ ውቅያኖስ ነው የምትሄደው። በውቅያኖስ መሀል የግድ ንፋስና ምን አሉ? ማዕበል አሉ። ይሄ ባህሪያው ነው፣ ጠብቀዋል። እምነታችን ደግሞ ልክ እንደሱ ነው ማለት ነው። ማዕበልና ንፋስን እንትን ሊያጋጥመው ይችላል ማለት ነው። ነገር ግን ምንድነው የሚል የሚታየውን ነገር ምን ልታድርገው አይገባም፣ ልታምነው አይገባህም። እምነት እንደዚህ ነው። በእግዚአብሔር ቻይነት፣ በእግዚአብሔር ታማኝነት፣ በእግዚአብሔር ከአልነት በሱ ነው ታምነን በእምነት የምንቆመው ማለት ነው። ስለዚህ ሁኔታችን እሱ ትክክል አይደለም። ሁኔታውን ነገሮችን ሁሉ ትክክል አይደለም። ወላ ሰዎችም ሁኔታን እንትን አይደለም ነው እሱ አይደለም።
ኖ እኔ በእግዚአብሔር አምነዋለሁ፣ እግዚአብሔርን አውቀዋለሁ። በህይወቴ በህይወታችን ከጌታ ከተቀበልን እግዚአብሔር ያሳለፋችሁት መንገድን በተለይ ዛሬ አለቀልኝ ስትሉ እግዚአብሔር እየተገኛችሁ ይረሳልኛል ያ። ስለዚህ የዛሬ እንዴት አድርጌ ነኝ ለእግዚአብሔር ትናንትና ያሳለፈኝ ዛሬ ልትናደርገው እኔ ብቻ የማውቀው እግዚአብሔር እኔ ብቻ በቃ እኔ ቢያወራው ይብን ለሰውስ አያምነኝም። ብታወራ ለሰውስ ስለማያምንልህ ዝም ማለት ትመርጣለህ። አንድ አይደለም ልትመሰክር ብለህ ምን ትላለህ? ምን አያምንህም። ስለዚህ ለራስህ ብቻ ዝም ትላለህ ማለት ነው። ግን እሱ እንዴት እንደሆነ ባለፍነው ህይወታችን ዙሪያ ካየነው የእግዚአብሔር ቸርነት፣ የእግዚአብሔር ጥበቃ፣ የእግዚአብሔር ታማኝነት፣ የእግዚአብሔር እረኝነት፣ የእግዚአብሔር አላየንም አይቻለዋኝ ያሳለፈኝ እግዚአብሔር ታማኝ የሆነ የዛሬው ውሳ ይታመንበታል። አልፌዋለሁ፣ አልፋችኋል። አትርሱት፣ ያለፋችሁት አትርሱ። ስለዚህ ይሄኛው ለእምነት ነው የሚሆነው፣ ለእምነት ነው የሚሆነው።